አሉ ሰዎች ለምናለን ነፍሳቸውን በለመለመው ቦታ በረፍት ውሃ ዘንድ በአብርሃምና በይስሐቅ በያዕቆብ አጠገብ በመንግሥተ ሰማያት አሳርፍ። ወደ እግዚአብሔር ወደ ብርሃን በሚመሩ መላእክትን መሪነት በዘላለማዊ ማደሪያ ውስጥ ነፍሳቸውን አሳድር። ሥጋቸውን ትንሣኤ በሠራባት በቀጠሮ ቀን አስነሳ። የማይታበል ተስፋ ቅዱስ ቡሩክ እንደመሆኑ በመንግሥተ ሰማያትን አድላቸው። አቤቱ የአገልጋዮች ነፍስ ማራቸው፣ ወንዶችና ሴቶችንም ሁሉ ማራቸው፣ ይቅር በላቸው። አቤቱ ለአገልጋይ ከዚህም ዓለም እንጂ ሞት የለባቸውም። በአንተ ያመኑት በዘላለም ይኖራሉና በድለውም የተሰወረባቸው ኃጢአት ቢኖር ይቅር ባይ እንደመሆን መጠን ይቅር በላቸው። እግዚአብሔር ቸርና ሰውን ወዳጅ አንተ ስለሆንክ በፊትህ ከኃጢአት ንጹሕ የሆነ የለምና በዚህ ዓለምስ እንኳን አንዲት ሰዓት ቢኖር የነፍሳቸውን መንገድ ያለ መሰናክልና ያለ ምቀኝነት አቅንተህ ስጥ። የሚያረጋጋና የሚያሳርፍ መንፈስ ለቤተሰቦቻቸው ላይ አረጋግተን ደስ አሰኛቸው። በክርስቶስ በእርሱ ያለ ግብጽ ለአንተ ይገባል። ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለሙ ሰያፍ የወልድ የመንፈስ ቅዱስ ፍቅር አንድነት በሁለት ወገን ድንግል የሆነች የእመቤታችን የድንግል ማርያም የቅድስት ድንግል ማርያም የጌታችን የኢየሱስ ክርስቶስ የመስቀሉ ግርማ ከእኔና ከእናንተ መካከል ለዘላለሙ አይራቅብን። አቤቱ 41 ጊዜ ጭራራይ ሰው እንበል። ዝቅ አድርጉ። አቤቱ ባሕርይህን ዝቅ አድርገህ ከሰማያት ወረድክም። ስለ ሰው ልጆች ሰው የሆንህ አንተ ነህ። በኪሩቤልና በሱራፌል ላይ ተቀምጠህ ትሑታኑን የምትመለከት የምትጠብቅ አንተ ነህ። አሁንም አቤቱ ውሳጣዊ ዓይኖቻችን ወደ አንተ እናንጋጥጣለን። ኃጢአታችንን ሁሉ አስተሰርይልን፣ ነፍሳችንን ከጥፋት አድን። አሜን። አዳኝ ለሆነ ቸርነትህ እንሰግድልሃለን። ሁሉን ሰጥተናልና ፍቅር አንድነት ስትሰጠን ዘንድ ወደ አንተ እንማልዳለን። ከቅዱስ ስምህ በቀር ሌላ አምላክ አናውቅም። አቤቱ ወደ ሕግና ወደ አንተ ወደ ማወቅ መልሰን እናገለግል ዘንድ እርዳን። ከሚታመኑብህም ቅዱሳንን ሁሉ ጋር በክንፍ ረድኤት ተሰውረን። አሜን። በፊትህም ራሳቸውን ዝቅ ዝቅ ያደረጉትንም በቸርነት ከፍ ከፍ አድርጋቸው። የክብር ባለቤት በሆነ በአባትህ ፈቃድ በክርስቶስ በክቡር ከአንተ ጋር ለዘላለሙ ትክክል በሚሆን አዳኝ ሕይወት ላይ የሚሆን መንፈስ ቅዱስ ፈቃድ ሰማያዊ መንግሥትን ይወርሱ ዘንድ በምግባር በሃይማኖት አስጊጣቸው። አሜን። ስገዱ። አቤቱ በፊት ወድቀን እናመሰግናለን በሉና። አቤቱ በፊት ወድቀን እናመሰግናለን በሉ። በአርያም ያለች መድኃኒትን በእግዚአብሔር ስም የሚመጣ የተባረከ ነው። የእስራኤል ንጉሥ ይህ ነው። ለዳዊት ልጅ በአርያም መንግሥት መባል ይገባዋል። የሄደ የረቂቃን መላእክት ጌታ እግዚአብሔር ሆይ ሥጋ ለለበሰውም ሁሉ ፈጣሪ ሞትን የረገጥከው ዲያብሎስን ረግጠህ ያጠፋ የክርስቲያንን ነፍስ የዘላለምን ሕይወት ሰጥተህ ድካምና ሐዘን በሌለበት ቦታ አሳርፋት። አሜን። በቃሏም በሥራዋም ቢሆን በሐሳቧም ቢሆን አቤቱ አንተን ብንበድል አንተን ቸር ሰውን ወዳጅ ነህና ይቅር በላት። አሜን። አቤቱ መሐሪ አምላክ ሆይ ሰው ሆኖ ያለ ኃጢአት የሚኖር የለምና ኃጢአት የሌለብህ ንጹሕ ባሕርይ አንተ ብቻ ነህ። ምስክርነት ለዘላለሙ እውነት ነው፣ ሕግም የታመነ ነው። በሞት ያንቀላፉትን ባለሟሎችን ዕረፍተ ነፍስ ሰጥተህ የምታሳርፋቸው አንተ ሕያው ባሕርይ ነህና አቤቱ አምላካችን ክርስቶስ ሆይ ለአንተ ቸር ሰማያዊ አባት አዳኝ ሕይወትን ለሚሆን ለመንፈስ ቅዱስ ክብር ምስጋና ይገባል። ክብር ምስጋና እናቀርባለን ዘወትርም ዛሬም ዘወትርም ለዘላለሙ እግዚኦ መሐረነ ክርስቶስ በላባን ጊዜ ይችላል።
አቤቱ አምላካችን ክርስቶስ የደስታ መገኛ በሆነች እናትህ የክርስቲያን ነፍስ በአብርሃምና በይስሐቅ በያዕቆብ እቅፍ አኑራት። እኛንም አንድ አድርገን በጊዜው ሁሉ ይቅር በለን ዛሬም ዘወትርም ለዘላለሙ አሜን። አቤቱ ሁሉን ያዝ ጌታችን እግዚአብሔር በስልጣን በስም ብቸኛ የምትሆን ጥንት የሌለ ቀዳማዊ ፍጻሜ የሌለ ዳህራዊ በአርያም የምትኖር የክብር የጌትነት ዙፋን የማይመረመር ልብ የእሳት ፍም መጋረጃ ግሩም የሆነ እሳት የኃጢአታችንን ማሰሪያ ሁሉ በልጅ በሕማም የፈታ ጣዕሙ ድንቅ በሆነ ቃሉ ለደቀ መዛሙርቱ ይቅር ያላቸው ኃጢአታቸው ይቅር ያላቸዋቸው ኃጢአታቸው ይቀርላቸዋል ይቅርም ያላቸው ኃጢአታቸው አይቀርላቸውም ያላቸው መሐሪ ይቅር ባይ ሰው ወዳጅ ሰውን የምትወድ ወይ ስለዚህ ስለ ክርስቲያን ነፍስ ወደ አንተ በማንጋጠጥ እንለምናለን እንማልድማለን። አሜን። ከዚህ ከኃላፊውና ከሚጠፋው ዓለም በሞት ስለተሰደዱ አባቶቻችን ወንድሞቻችን እንለምናለን እንማልድሃለን። ሲመቱ ድምፅ እንደሚሰጥ እንደ እንዚራ እንደ በገናም ጣዕም ባለው ዜማ ለሚያመሰግኑ ካህናት ስለሚላኩና ስለሚያገለግሉ እንደሚበር ስለተልእኮ ስለሚፋጠኑ ቅዱሳን ዲያቆናት እንማልድሃለን። ኃጢአትን በሚያሰረይ በመሰዊያ ፊት ራሳቸውን ስለቆሙ ስለ ሕፃናቱ ስለ ሽማግሌዎች ስለ ወንዶችና ስለ ሴቶች ሕዝቡ ሁሉ እንማልድሃለን። አቤቱ ጥማጅ ያጠመዳትን የክርስቲያን ነፍስ አጥማጅ ያጠመዳትን የክርስቲያን ነፍስ ከኃጢአቷ ሁሉ የተፈታች ነፃ የወጣች አድርጋት። አሳሪ ዲያብሎስ ያዘጋጀውን ማሰሪያ ከእርሷ ቁረጥ፣ ከእርሷም የኃጢአቷን መቆለፊያ አስወግድ። ካሊ ሆይ ጠላት ያፈሰሰውን መርዝ አስወግድ። የበደሏንን ክብደት ለማቃለል ቸል አትበል። ሁሉን የምትሸከም ሆይ የእጅህን ሥራ ቸል አትበል። ፈጣሪ ሆይ የባሪያህን በደል አትመርምር። አቤቱ ፈጣሪ ሆይ የክርስቲያንን ነፍስ በአንደበት ቃል የተፈታች ነፃ የወጣች ትሁን። ሰማያዊ ቸር አባት ሆይ አስቀድሞ በነበረ አካላዊ ቃል ልጅ በሆነ በክርስቶስ አብ በልጅ መውረዱንና ሰው መሆኑን መጠመቁንና ማስተማሩን በወዳጅ መከራ በመቀበሉና በመሰቀሉ በበኩር ከሙታን ተለይቶ በመነሳቱና በማረጉ በአንድ ልጅ በቀኝ በመቀመጡ አስቀድሞ ከአንተ ሳይለይ በመውጣቱና ወደ አንተ ነውና በመባቱ ዳግመኛም ከሰማይ ሰራዊት ሁሉ ጋር በመምጣቱ በስጋውና በደሙ የስሙ ማደሪያ ባደረጋትና በደሙ በዋጃት በክብርት ቤተ ክርስቲያን በመስቀሉ ቦታ በቀራንዮ በመቃብር በጎልጎታ በሀገሩ በኢየሩሳሌም በማደሪያው በደብረ ዘይት የጌትነቱን ምስጢር በገለጠባት በደብረ ታቦር በመሰወሪያው በገለጠባት በደብረ ሲና አንስርት ሊደርሱባት የማይችሉ በኢየሩሳሌም ሰማያዊ አቤቱ የክርስቲያንን ነፍስ ኃጢአቷን አስተስርይላት። አሜን። በማወቅ ወይም ባለማወቅ የሰራችውን በስራዋም ቢሆን በሐሳቧም ቢሆን በፈቃዷም ቢሆን በመገደዷም ቢሆን በመድከምም ቢሆን ወይም በግፊትም በግልጽም ቢሆን ወይም በመሰወር ብትሰራ አምላካችን ሆይ የክርስቲያን ነፍስ ከኃጢአት ማሰሪያት የተፈታች የወጣች ትሆን ዘንድ አቤቱ የወለተ ማርያምንም ነፍስ አሳርፍ። በመቤታችን አፍ ግሩም በሆነ ልመኗ ደካማ በመሆን በባሪያ ቃል የተፈታች ነፃ የወጣች ትሁን። ዳግመኛ ለዓለሙ ሁሉ አባት ስለሆነ አዳም አስቀድሞ ከቀድሞ ጀምሮ ስላገለገሉ ስለ ኖህና ስለ ሴም የባሪያህን ነፍስ ኃጢአቷን አስተስርይላት። የዓለሙ ንጉሥ ሆይ የአብ የበኩር ልጅ የእግዚአብሔር የድንግል ማርያም በኩር ልጅ እስከ ዛሬ ድረስ የሰራችውን ኃጢአት በደሏን ይቅር በል። ስለ ልጅ ስለ መልከ ጼዴቅና ስለ ኢዮብ ስለ አብርሃምና ስለ ይስሐቅ ስለ ያዕቆብና ስለ ሙሴ አሮን ስለ ዳዊትና ስለ ዮናታን ለአምልኮት ቀናተኛ ስለሆነ ስለ ኤልያስ የመምህሩንም ትእዛዝ ስለሚሰማ ስለ ኤልሳ የባሪያን ኃጢአቷን ይቅር በላት። የምትጠቅም ክርስቶስ ሆይ በሥጋና በደም የኃጢአቷን ቁስል አድን። ይቅርታና ምሕረትን ግለጽልን። በሱራፌ እጅ ቁርባን ስለተቀበለ ስለ ኢሳይያስ ስለ ጻፊ ስለ ዕዝራ ስለ ራእዩ መልካም ስለሆነ ስለ ኤርምያስ ስለ በራኪው ልጅ ስለ ዘካርያስ የደረቁ አጽሞች ሥጋ አልብሶ ስለ አስነሳ ስለ ሕዝቅኤል በሁለት ወንዞች መካከል እንስሶች መካከል ወልድን ስላየው ስለ ዕንባቆም ይቅር በላት። የአንበሳ ልጅ ክርስቶስ ወይ
እና እንስሳን የምትመግብ የባህሪ ኃጢአቷን አስተስርይላት በደሏን ማቃልላት አሜን በሉለት። አገልጋዮቹ ስለሚሉ ስለ 15ቱ ነቢያትና ስለ ስብከት ስለተላኩ ስለ 12ቱ ሐዋርያት ስለ መንገድ ጠራጊ ሰው ስለ መጥምቁ ዮሐንስ ስለ የሰማዕታት መጀመሪያ የዲያቆናት አለቃ ስለሆነው ስለ እስጢፋኖስ በከበሩ በ72ቱ አርድእት ቃል በ500 ወንድሞች ቃል የከበረ የክርስቲያን ነፍስ ኃጢአቷን አስተስርይላት የጌታችን የኢየሱስ ክርስቶስ ቅዱስ አባት ሆይ ኢየሱስ ክርስቶስ ቅዱስ አባት ነው በሚባል ተከዜ በሚባል በዚህ በዮርዳኖስ ውሃ አምሳል በሆነው አንጻት ከበደልና ከነቀፋ አድናት። ልጅ በመጣ ጊዜ በመርመር በደለኛ ሆና እንዳትገኝ በመንፈስ ቅዱስ አስጊጣት። በኒቅያ በሰበሰበው ሃይማኖታቸው የቀና ስለ 318 ጳጳሳት ቃል በቁስጥንጥንያ በተሰበሰበው በ150 ጳጳሳት ቃል በኤፌሶን በተሰበሰበው በ250 ቃል ጳጳሳት ቃል ቅዱሳን ስለሚሆኑ ማህበረ በኩር ሁሉ አባ መጠጊያ ክርስቶስ ሆይ የተፍገመገሙትን የምትደግፋቸው ሙታንን የምታስነሳቸው በሀገርና የመመለክቱን ልጅ ያስነሳ እንዲሁም በፍርድ ቀን የክርስቲያኖችን ነፍስ ወደ ክብር አስነሳ። በሐዋርያት አለቃ በጴጥሮስ ቃል የሰማዕትነት መደምደሚያና ሊቀ ጳጳሳት በሆነው በጴጥሮስ ቃል በጎርጎርዮስና በባስልዮስ ቃል አትናቴዎስና በቴዎፍሎስ ቃል በቄርሎስና በሳዊሮስ ቃል ልሳነ ወርቅ በተባለ ዮሐንስ እና ለእውነተኛ ቀናተኛ በሚሆን በዲዮስቆሮስ ቃል ለክርስቲያን ነፍስ ኃጢአቷን አስተስርይላት የተጨነቀችውን የምትረዳ የወደቀችውን የምታነሳ መምህር ክርስቶስ ሆይ ጥልቅ ከሆነች ሲኦል ታድናት ዘንድ በትጋት እንለምንሃለን። የሚያበራ የክብር ኮከብ ስለተባለ ጊዮርጊስ ታምራቱ ብዙ ስለሆነ ስለ መርቆሬዎስ ስዕሉ በጮኸ ጊዜ ዝንጎችን ስለአሳደደ ስለ ቴዎፍሎስ ጸሎት ንጹሕ ድንግል ስለሚሆን ስለ ግላውዲዮስ ጸሎት የክርስቲያንን ነፍስ ከኃጢአቷ አስተስርይላት። መሲህ ክርስቶስ ኃጢአቷ እንደ ግምጃ ቅላት የበዛ ቢሆን እንደ በረዶ አንጻው እንደ ንጹሕም ባዘቱ አድርግ በሙሽርነት ልብስ አስጊጣት። የሰማይ ጭፍራ ስለተባለ ሚናስ የጥበብ ማደሪያ ስለሆነ ስለተባለ ስለ ማርታ ስለ ፊቅጦር ኃጢአቷን ይቅር በላት። የድንግል በኩር ክርስቶስ ከሲኦልና ከዲያብሎስ መከራ ክርስቲያን ነፍስ አድናት። ኃጢአቷንም አስተስርይላት። መንግሥተ ሰማይን በደሙ ስለዋጃት ስለ ሰማዕቱ ቂርቆስ ስለ እናቱ ስለ ኢየሉጣ የክርስቲያን ነፍስ ኃጢአቱንም አስተስርይላት። አልፋ ቤጣ ክርስቶስ ሆይ የውጣ ስለሚባለው ስለ ስም በደሏን አቅለለ። ጽኑ ስለሚሆን መምህርህና ብርቱ ስለሚሆን ስለ አንቂጦስ የክርስቲያን ነፍስ ኃጢአቷን አስተስርይላት። ሰውን ወዳጅ ክርስቶስ ሆይ ስለ ሕቡ ስምህም በደሏን አቅለልላት። በእንባ በአባ እንጦንስና በአባ መቃርስ ቃል በሚክሞስና በዱማቴዎስ ቃል በአባ ሲኖዶና በአባ ብኑዳ ቃል የክርስቲያንን ነፍስ ኃጢአቷን ሁሉ አስተስርይላት። የድንግል ልጇ ክርስቶስ ሆይ የዕዳ ደብዳቤ በሚነበብበት ጊዜ በፍርድ ቀን ከሲኦል የእሳት ባሕር ሞገድ አድናት። የሚነደውንም የእሳት ነበልባል አታሳያት። አሜን። የክርስቲያንን ነፍስ ኃጢአቷን አስተስርይላት። በአፋ አባ ብሶይና በአፋ አሞይ ወይም የምድርና የሰማይም የባሕርና የቀላይም ንጉሥ አዶናይ የምትባል ክርስቶስ ሆይ ከፍጹም በደሏ ሁሉ አድና። በአባ ዮሐንስ ከማና በአባ በርሱማ በአባ ገሪማና በአባ ሰላማ የክርስቲያንን ነፍስ ኃጢአቷን አስተስርይላት። የራማ ንጉሥ ክርስቶስ ሆይ ከሲኦል ድካም ነፍስ አድናት። በካህኑ በአባ አረጋዊና በአባ ጰንጠሌዎን አፍ በቅዱሳኑም ሁሉ አፍ የክርስቲያንን ነፍስ ኃጢአቷን አስተስርይላት። እስረኞችን የምትፈታ ክርስቶስ ሆይ የክርስቲያንን ነፍስ ሁሉ ከኃጢአቷ ፈትተህ ከሐዘኗ ነፃ አውጥተህ ቅዱሳን በሚሰበሰቡበት ቦታ ኑራት። የአብን ቃል ስለሚሰማ ሚካኤልና ገብርኤል አድራጊ ስለሚሆን ገብርኤል እሳታዊ ስለሚሆን ሩፋኤል በጠላት ፊት እንደ ጽኑ ግንብ ስለሚሆን ሱራፊ ኡራኤል የክርስቲያንን ነፍስ ኃጢአቷን አስተስርይላት። የሰውን ሁሉ ጸሎት የምትሰማ ሙታንን የምታድናቸው ሰልፈኛውን የምትወጋ ግፈኛውን የምትገፋ ክርስቶስ ሆይ የክርስቲያንን ነፍስ ለቀናተኛ ዲያብሎስ አሳልፋ አትስጣት። በመለኮት የምትረዳ ሆይ እርዳት። ከሚበላ እሳት አድናት። ዓይኖቻቸው ብዙ ስለሚሆኑ ሱራፊልና ኪሩቤል ቤተሰቦች ስለሆኑ የእሳት መኮራኩር ስለሚባሉ ጸወርተ መንበር አርባዕቱ እንስሳ በምስጋናና በጸሎት ተወስነው በሰራዊት ጌታ መንበር ፊት ዙሪያ
በወንበር የሚቀመጡ 24ቱ ካህናተ ሰማይ የክርስቲያን ነፍስ ሁሉ ኃጢአቷን አስተስርይላት። የምሕረት ባለቤት ክርስቶስ ሆይ ስለ ትጉሃን መላእክት ሁሉና ስለ ድንግል ድል አድራጊዎች ሰማዕታት ብለህ የሰራችውን ኃጢአቷን ሁሉ ይቅር በላት። ሃይማኖታቸው በቀና ጳጳሳት ሁሉ አፍ በተመረጡና በከበሩ ካህናት አፍ በሚታገሱና በንጹሐን ደናግል መነኮሳት አፍ ደስ ብሏቸው በሚኖሩ ሁሉ በማኅበረ በኩር አማላጅነት የክርስቲያንን ነፍስ ይቅር በል። ከፍርድ ቀንም ፍዳ አድናት። ከቡሩካን ጻድቃንም ጋር በቀኝ አቁማት። በታወቀው ሰማዕት በአባ ኖብ አፍ በሰለስቱ ደቂቅ ጸሎት የሦስቱ ስሞች የአብ የወልድ የመንፈስ ቅዱስ ማኅበር በሆኑ በሴቶችና በወንዶች ጸሎት ስማቸው የጠራናቸውና ያልጠራናቸውን አቤቱ አንተ አስባቸው። አሁን አቤቱ ከግርማንና ከርግማንና ከበደል ሁሉ የተፈታች ነፃ የወጣች ያማረች የተስተካከለች አድርጋት። በሐሰት ብትምል ወይም በመቆም ብትበድል ወይም በቃል ብትበድል ምንም በስራዋ ብትረክስ በስውር ኃጢአት ብትሰራ በግልጥ ብትሰስን የክርስቲያንን ነፍስ ኃጢአቷን አስተስርይላት። የበደለችውንም ሁሉ አቅልልላት። ያለ ኃጢአት ንጹሕ ሰው የለም፣ ያለ አንተ ንጹሕ ሰው የለምና አንተ ብቻህን ልዑለ ባሕሪ ንጹሐ ባሕሪ ነህ። ለአንተ ክብር፣ ጌትነት፣ ምስጋና፣ ስግደትም እስከ መጨረሻይቱ እቅታ ድረስ ከዚያም በኋላ ይገባል። ለእኛም ይቅርታና ቸርነትን ይደረግልን። ልዩ ሦስት የምትሆን አብ ወልድ መንፈስ ቅዱስ ሆይ ዛሬም ዘወትር ለዘላለሙ አባታችን ሆይ ይቀደስ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ አንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። እግዚአብሔር ይባርካችሁ። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የተከበራችሁ ምዕመናን እንግዲህ ዛሬ እንደምታዩት ሁሉ ጠቅለል ብሎ ሲነገር ወይም ደግሞ ሲታይ ጌታችን ኢየሱስ ክርስቶስ በኃጢአት ለተጎሳቆሉ ፍርድ ለተጓደለባቸው በመከራ ስቃይ በሰቆቃ በስቃይ ውስጥ ላሉ ሰዎች መድኃኒት ሆኖ መምጣቱ እሱ በመጣበት ጊዜ ይህንን ስቃይ የሚያስቆምልን ማን ነው እያሉ የሚያለቅሱ እንባቸው ያለቀ በችግር በእንባ በሐዘን ሰውነታቸው የደቀቀ እንደዚሁም ጤና እስከ ማጣት ድረስ የደረሱ መከራ በጎውን ሰው ፊቱን ያጠቁራል፣ ያገረጣል። ስቃይ፣ ግፍ ሰው በሰው ላይ ግፍ ሲያደርስ ከባድ ነውና ግፉ በዝቶባቸው ስለነበረ የእስራኤል ሕዝብ እጅግ ይለምኑ ነበር ንጉሥ እንዲመጣላቸው ከዚህ መከራ የሚያላቅቀን ቢመጣ እያሉ። እግዚአብሔር ደግሞ እንደሚመጣ በነቢያት በኩል አስነግሮ ነበር። የሚመጣው ንጉሥ ግን ምድራዊ ገዥ ብቻ ሳይሆን ሰማያዊ አምላክ ስለነበረ እንግዲህ በዛሬው ዕለት መጣ ሲባል በቀደሙ ስርዓት እንደነ ኢዩ ያሉትን ንጉሡ ሲመጣ ያደርጉለት የነበረ ከንጹህ የሆነ ለምለም ሳር ቆርጠው ያነጥፉለታል። ያ ሳር እንኳን ቢያልቅባቸው ልብሳቸውን ያነጥፋሉ። አሁን በኢየሱስ ክርስቶስ ላይ የሆነው እሱ ነው። ጸበርት ይለዋል። ይህንን ዘንባባውን አሁን እዚህ ጋር እንደዚህ አስረነዋል። እንግዲህ ማሰራችን ያው የኛ ብቻ ስርዓት ነው የሚሆነው። ዘንባባው ዋናው የሚፈለገው እዚህ መምጣቱ ነው። ያን ጊዜ በክርስቶስ ጊዜ የሰጠው አገልግሎትና ትርጉሙ ግን ኢየሱስ ክርስቶስ በአህያ ውርንጫ ተጭኖ የሚጠብቁ ሰዎች ወደ መቅደሱ ሲመጣ ሁሉም ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ የዳዊት ልጅ የተባረከ ነው እያሉ ለእሱና እሱ ለተቀመጠባት የአህያ ውርንጫ መንገድ ላይ ነው ያነጠፉት። ዋናው ስርዓት ይሄ ነው። ስትጠየቁ ይህን መልሱ። አሁን በዚህ ዘመን
ዝም ብሎ በግምት የሚደረግ ነገር የለም። ተሳዳቢው ብዙ ነው፣ ጠያቂው ብዙ ነው። የቤተክርስቲያን ታሪክ ማወቅ ያስፈልጋል። አንዳንዶቹ ቀለበት ይሰሩታል፣ አንዳንዶቹ መስቀል ይሰሩታል፣ አንዳንዶቹ ግንባራቸው ላይ ያደርጉታል። ዋናው ግን ዓላማው የዚህ የዛሬው የዘንባባ አብሮ መኖር ወንጌሉም እንደነገረን የማቴዎስ ወንጌል 12 ላይ ብታዩ ክርስቶስ በአህያዋና በውርንጭላዋ ላይ ተጭኖ በመጣ ጊዜ ሲያዩት ጸበል የለመለመ ቅጠል ከዛፎች ጫፋቸውን ሁሉ እየቆረጡ አልበቃቸው ሲል ልብሳቸውን እያነጠፉ ተቀበሉት ነው የሚለው እና ትርጉሙ እሱ ነው። ዛሬም የምናደርገው እኛ የዚህ ምሳሌ ነው። ኦርቶዶክሳውያን ይህንን እናደርጋለን ክርስቶስን ስለተቀበሉ። እንግዲህ በዛ ላይ ደግሞ የምናያቸው አስገራሚ ክርስቶስን ለመቀበል ሲወጡ አስገራሚ ፍጥረቶችን ያለን ከነሱ ከፍጥረታት መካከል ሲወለድም ከሰው ተሽለው ሰዎች ሲያባሩት ማደሪያ ሲነሱት በተወለደ ጊዜም ለኢየሱስ ክርስቶስ ያገለገሉት እንስሳት ናቸው። በተለይ አህያ ያንን ዋስተማቀው ወስተንፋሳ አድጎ ላይ ተብላለች። ትንፋሿን በቅዳሴው ላይ የተገለጠው ትንፋሿን ለኢየሱስ ክርስቶስ ገብራለች። ምክንያቱም ብርዱ በጣም ኃይለኛ ስለነበረ ዛሬ ሂተር እንደሚባለው አሁን ዛሬ ዘመናዊ ቴክኖሎጂ በቀዝቃዛ ሲሆን ሂተር እንጠቀማለን አይደል? እዛን ጊዜ ኢየሱስ ክርስቶስ ሲወለድ ቀዝቃዛ ስለነበረ አህያ በትንፋሿ እንደ ሂተር አማሙቃለች፣ ትንፋሿን ለክርስቶስ ገብራለች። ስለዚህ ፍጥረት ሁሉ ለክርስቶስ ምን ይላል ማለት ነው? ለክርስቶስ የሚችለውን ያደርጋል ማለት ነው። ዛሬ ሁላችንም እዚህ የተሰበሰብነው የምንችለውን ለማድረግ ነው። ክርስቶስ ከምንችለው በላይ የሚያዝ አምላክ አይደለም። ሸክም ማሸክም የኛን ሸክም የሚሸከም ነው። ግን የምንችለውን እንድናደርግ እሱ የሚወደውን እንድናደርግ እሱ የሚጠላውን ደግሞ እንድንጠላ ነው። እሱ የሚጠላው እግዚአብሔር የሚጠላው እኛን የሚያሰናክለንን ብቻ ነው እሱ የሚጠላው። በእውነቱ እሱም ዲያብሎስ ነው። ስለዚህ በምድር ላይ ልንጠላው ልንቀየመው የሚገባው ሰው ቢኖር ዲያብሎስ ነው። ከተለያዩ ሰዎች ላይ እያደረ ሰዎችን ድንገት እየለወጠ ታሪክ የሚያስቀያይር የዲያብሎስ አሰራር ስለሆነ ስለዚህ እሱ ምን ማድረግ ያስፈልጋል? መቃወም በእግዚአብሔር ቃል በጸሎት ብቻ ዲያብሎስን መቃወም ያስፈልጋል። እና ኢየሱስ ክርስቶስ በመጣበት ጊዜ ብዙዎቹ ሕፃናቱ ይህንን ቅጠሉ እያሉ ከአዋቂዎች በልጠው ምስጋና ሲያቀርቡ ለእግዚአብሔር ካህናቱና ሽማግሌዎቹ አሉ የሚባሉ ሰዎች ግን እንዴ ዝም አስብሏቸው አሉ። ተመልከቱ። አንዳንድ ጊዜ የህይወታችን መለኪያ የሚሆነው የእግዚአብሔር ቃልና እግዚአብሔር ብቻ ነው። ሰው መለኪያ አይሆንም። ትልቅ ሰው መለኪያ ላይሆን ይችላል፣ ትንሽ ልጅም መለኪያ ላይሆን ይችላል። መለኪያው የእግዚአብሔር መንፈስ መኖሩ። እነኛ ትላልቅ ሽማግሌዎች እና ትላልቅ ካህናት ሕፃናቱ ለክርስቶስ ሲያመሰግኑ ዝም በሉ ዝም አሰኟቸው ብለው ተቃወሟቸው። እንደለመዱት መኮንን አንተ ወደዚህ እያሉ ያሰቃዩ እንደለመዱት እሱ ሲያደርጉ ኢየሱስ ክርስቶስ ሰማና ምን አላቸው? እነሱን ብትከለክሏቸው ለኔ እነሱን ብትከለክሏቸው ድንጋዮች ተነስተው ይዘምራሉ ማለት እግዚአብሔር። ድንጋዮች አፋውተው ድንጋይ ያለው አንድ ድንጋይ አይደለም፣ አሕዛብ ሲል ነው። አሕዛብ ትንቢት ያልተነገረላቸው ናቸው፣ ሱባ ያልተቆጠረላቸው ናቸው። እናንተ ብትተብቱ፣ እናንተ ብትኮሩ፣ እናንተ ለምስጋና ባትቀኑ አሕዛብ ተነስተው ሕፃናቱን ብትከለክሉ አሕዛብ ተነስተው ምስጋና ለኔ ያቀርቡልኛል ሲል እንዲህ ብሏቸዋል። እና ዛሬም አሁን በቤተ ክርስቲያናችን በአባታችን ቤት ስንመጣ ማመስገን ያስፈልጋል። ድምፅን ከፍ አድርጎ ድምፅን የሰጠ ማን ነው? ድምፅ ከማን ነው? ከሰው ሲሆን የሚከባድ መሰላችሁ? ድምፃችሁ ድምፅ አልሰራ ሲል የሚከባድ ነው። አደጋ እኮ ነው። ለመናገርም ለመስማማትም ለመፋቀርም ለመጣላትም መቼም ድምፅ ያስፈልጋል፣ ጆሮ ያስፈልጋል፣ ዓይን ያስፈልጋል። ሁሉን ለሰጠ ለእግዚአብሔር ምን ያስፈልጋል? ምስጋና ያስፈልጋል። ለምንኖርበት መንግስት ግብር ይቀበለናል አይደል? እግዚአብሔርም እንደዚሁ ቀድሞ በጠየቀ ጊዜ ቄሳር ለቄሳር እንደተባለው የእግዚአብሔር ለእግዚአብሔር መስጠት ያስፈልጋል። የእግዚአብሔር መጀመሪያ እኛን ይፈልጋል፣ ልባችን ይፈልጋል፣ ምስጋናችን ይፈልጋል፣ አገልግሎታችን ይፈልጋል። ከዛ በኋላ ነው ገንዘባችን። ስለዚህ በዚህ መልኩ እንድንታዘዝ እሱም ሲመጣ በልቡናችን ከዚህ በኋላ በአካል አይመጣም። ምላችሁ ሊሞት ሊሰቀል አይመጣም። የሚመጣው ለፍርድ ነው። እያንዳንዳችን ጊዜያችን ሲጨርስ ያነሳል፣ ይወስደናል ማለት ነው። ሲወስደን መልካም ሰርተን በፊቱ እንድንቀርብ እግዚአብሔር ይርዳል። በድጋሚ እንኳን አደረሳችሁ። የዕለቱ መልእክት
እንደሱ ነው። ስታመሰግኑ ስትሉ ነፍስ ደስ ይላታል፣ ሰይጣን ደግሞ ይከፋዋል። እና እግዚአብሔር የተመሰገነ ይሁን። ደግሞ ታፍናችሁ የከረማችሁ አይደል? ጭጫቦና ለልታ ተው እየተባላችሁ ቅዳሴው እዝል ሲሆን እዝል አደረጋችሁ። ዛሬ ወደ ጫፉ ላይ ግዝ አድርጋችሁ ነበር። አንረሳም ለማለት ነው መሰለኝና እንደዚህ ያው ቤተክርስቲያን የራሷ ስራ ስላላት በሱ መሰረት ነፍስን የሚያሳርፍ ምድራዊ ሲሆን ሰማያዊ ስርዓት ያለው እንደ ኦርቶዶክሳዊ ቤተክርስቲያን የለም። ቤተክርስቲያናችሁን በደንብ አድርጋችሁ የምታውቁበት እግዚአብሔርን በደንብ አድርጋችሁ ክርስቶስን በመስቀል ላይ የተሰቀለው መድኃኔዓለምን የምታምኑበት በእውነቱ ለመድኃኔዓለም የኔ ነው ኢየሱስ ክርስቶስ የኔ ነው ብላችሁ ለሌላው የምትሰጡበት የምታካፍሉበት ዘመን ይሁን። እናንተ የምትቀበሉ የምትባሉ ሳትሆኑ እናንተ የምትሰጡ አላችሁ እኮ። ሰው ዘር ከጎታው እያለ ሌላ ዘር አይፈልግም። ከሸርፋው ሸርፋ ጎተራ ይባላል በአገር ቤት የዘር ማስቀመጫና የእግዚአብሔር ቃሉ ዘሩ ከእናንተ ውስጥ አለ እግዚአብሔር ኢየሱስ ክርስቶስ። ስለዚህ እናንተ ዝም ብላችሁ አታስቀምጡ። ጮሌ መጥቶ ና ተቀበል ይላችሁ አይገባም። እናንተ እኮ ተቀበላችሁ። የኢየሱስ ክርስቶስን አምላክነት ብቻ መረዳትና ማጥናት ማመን ነው የሚቀራችሁ፣ ሌላ አይደለም። በመስቀል ላይ የተሰቀለ የመጀመሪያው የህይወታችን ክፍል ኢየሱስ ክርስቶስ መስቀል ላይ የተሰቀለው መድኃኔዓለም ነው። ቀጥሎ እመቤታችን፣ ጻድቃን ሰማዕታት ወዳጆቹ ናቸው። በአምልኮ ደረጃ በዘላለም የምናመልከው መስዋዕትነት በአንገታችን ሰይፍ የምንቀበልለት ኢየሱስ ነው። እሱን በደንብ አድርጋችሁ በማየት ሌሎቹን እንድታሳዩ። አንዳንድ ባለማወቅም በማወቅም ኢየሱስን የክብር እንግዳ የሚያደርጉ ሰዎች አሉ። ያለማወቅ ቤተክርስቲያን አስተምሮ መጀመሪያው ኢየሱስ ነው፣ ከዛ በኋላ እመቤታችን፣ ከዛ ቀጥሎ ድንግል ማርያም ናት። በዚህ መሰረት ዕውቀታችሁን እንድታሳድጉ አምላካችን እግዚአብሔር ይርዳል። እግዚአብሔር እየተናገረ ነው። እግዚአብሔር በአንድም በሌላም እየተናገረ ነው። እኛ ደግሞ እንድናስተውል አምላካችን ይርዳል። ለዛሬ የነበረን አገልግሎት ይህንን ይመስላል። በሚቀጥለው እንግዲህ ነገ ከሰኞ ጀምሮ እንደዚህ ሀገር ያው እናገለግለው ነፍቶ አደር ሰማዕታት ናችሁ። በስጋ እኮ በአንዳንድ በኩል እናንተ ሰርታችሁ ነው ለተቸገረ ሰው እንኳን አደረሰ እስቲ ለዚህችን አድርግ የታመመው ሰው ስታዩ እየላካችሁ የምትመግቡ ሰው ችግር ሲደርስበት እየሰራችሁ ነው። እና እናንተ የዚህ ሀገር ሰማዕታት ናችሁ። ምክንያቱም ሰማዕታት የራሳቸው ነው ህይወት ለሰው ያካፍላሉ። የሚያካፍል ግን እሱ ራስ ወዳድ ነው። እሱ ሰማዕት አይባልም። እያካፈላችሁ ሰው ታመመ ኗምጡ እንኩ ለቁርስ የጾማችን ለሌላ ሰው ንንኩ ሰው ሞተ የማታደርጉት ነገር ይሄ ሁሉ የምታደርጉት በእውነቱ ጊዜያችሁን እግዚአብሔር በሰጣችሁ ጊዜ እምነታችሁን በውስጣችሁ በማሳደግና ስለተረዳችሁ ስለገባችሁ ነውና እድለኞች ናችሁ። በእግዚአብሔር ፊት ተሳትፎ በረከት አድርጉ ስትባሉ ተመስገን አምላኬ ዛሬ ሊባርከኝ ነው ቀሪውን የቤቴን በረከት ሊባርከን ነው የሚባለው። በእግዚአብሔር ቤት ሰርቶ በእግዚአብሔር ቤት ሰርቶ ለእግዚአብሔር አድርጎ ተቸግሮ ታውቃላችሁ አይደል? አንድ ሰው በፍጹም በእግዚአብሔር ቤት መጻፍም እንደዚህ አልተጻፈም። ለእግዚአብሔር ሰጥቶ ለእግዚአብሔር መጽቶ በእግዚአብሔር ስም መልካም አድርጎ የተቸገረ የለም። እንዲሁም ዘመኑ ሁሉ በበጎ ሲነገርለት በቤተ ክርስቲያን አብረውን ያሉ ሰዎች ሲለዩን በጣም ነው እንባችን የሚመጣው፣ በጣም ነው የምናዝነው፣ በጣም ነው የምናለቅሰው። እማናውቃቸውንስ ካላወቅናቸው እንዴት አድርገን? ስለዚህ በክርስቶስ ታውቃችኋልና እናንተ የታወቃችሁ የእግዚአብሔር ልጆች አትደበቁ ነው። በክርስቶስ ታውቃችኋል። በክርስቶስ ከታወቃችሁ ደግሞ የክርስቶስ ልጆች እኛ ልናውቃችሁ ይገባል። ፊት አውራሪ ሁሉ ሁላት ለቤተ ክርስቲያን ይገባል። ሁላችሁም ደግሞ እኩል አገልጋዮች ናችሁ። እንግዲህ ነገር እንዳልኳችሁ እናንተ ከስራ ስትመለሱ ከጠዋት ማነው ከሰዓት 5 ሰዓት ጀምሮ ከ5 ሰዓት ተኩል ጀምሮ እስከ 7 እስከ 8 ሰዓት ድረስ እንሰግዳለን። 12 ሰዓት ሙሉ አገልግሎት አለው ይሄ የግብረ ሕማሙ። ስለዚህ የየሰዓቱ ሰግደን እንዳቅማችን አምላካችን አምልከን አመስግነን እንመለሳለን። እስከ ሮብ ድረስ ነው። ሐሙስ ደግሞ ያው ከጧት ጀምሮ ነው የሚሆነው። ቅዳሴ ያለ ሥርዓተ ቁርባን የተጀመረበት ቀን ነው። ቅዳሴ ያለ እግዚአብሔር ጊዜውን እየሰጣችሁ ትቀበላላችሁ፣ እናሳልፋለን በዛ ማለት ነው። ዓርብ እንደገና መጨረሻው ቀን ከጧት ጀምሮ ነው። እንግዲህ የ3 ሰዓት የ6 ሰዓት የ9 ሰዓት የ11 ሰዓት ስግደት አለ። በዚህ ላይ እናንተ እንድትሳተፉ ሕፃናቱ 9 ሰዓት
በዚህ ሀገር አቆጣጠር አይደለም በእኛ ሀገር አቆጣጠር ስለሆነ ነው። በአውስትራሊያ 3 ላይ ዘማሪያን መዝሙር ታቀርባላችሁ። መርሃ ግብራችን ቀጣዩ የቅዳሜ ደግሞ ክርስቶስ ተመረመረ የሚባልበት ቀን ነው። እሱ ደግሞ ቄጠማ የምትቀበሉበት የምስራች የምትቀበሉበት ቀን ነው እና የለመለሙ ነገሮች በዚህ ሳምንት አምላካችሁን አብረው ያመሰግናሉ። በዕለተ ዓርብም ወይራ ታመጣላችሁ። በሱ ለእግዚአብሔር እንድትሰጉ እንሰጣችኋለን መመሪያ ማለት ነው። እሱም ያው የራሱ ታሪክ አለው። ወይራ ከክርስቶስ መገኘት ጋራ ሞተን ድል አድርጎ መነሳቱን ምልክት በቀድሞ በብሉይ ኪዳን ምድር በውሃ በሰጠመች ጊዜ በምድር ላይ ማረፊያ ባልነበረ ጊዜ እግዚአብሔር በምሕረቱ ምድርን የማራት እንደሆነ ውሃ እየጎደለ እንደነበረ እሱ የታየበት ምልክት ነው። በቤተክርስቲያን የምናደርጋቸው ነገሮች በሙሉ ከሃይማኖታዊ ምልክትና ምሳሌ ጋር የተያዙ ስለሆነ በሱ መሰረት እናመልካለን። መርሃ ግብራችን ካምናው የተለየ አይሆንም። ሁልጊዜ የቤተክርስቲያናችን አገልግሎት አንድ ነው። ሁሌም ለ2000 ምናምን ዘመናት የሚለወጥ አይደለም። የተለየ የሚሆነው አገልጋዮች ከተጨመሩልን ድምጻችን በዛ ይላል እና ከሰኞ ጀምሮ እንግዲህ እስከ ሮብ ድረስ ማታ 5 ላይ መጣችሁ ንባብ እንድታነቡ ንባብ በዚህ ላይ አንባቢያን የሚለማመዱበት ሁላችሁ ማለት የምትችሉ የምትለማመዱበት እግዚአብሔርን የምትለምዱበት ኢየሱስ ክርስቶስ መከራው የምታዩበት ሳምንት ነው የሚሆነውና ስለነበረው ሁሉ እግዚአብሔር ስሙ የተመሰገነ ይሁን። ያው ማስታወሻ ነስራሳ ልጆቻችን ያስታውሱናል። ወልደ ሳሙኤል ለአስከሬን የዚህ ቤተክርስቲያን አባል የሆነች ልጃችን የሰንደል እናት ወንድሟ አያቷ ማለት ነው። ትናንትና ፍታት ነበረ። እዛ ፍታት መርሃ ግብር ላይ እኔም ተገኝቼ አገልግሎት ሰጥቻለሁ። ክርስቶስ የእግዚአብሔር ቃል በየትኛው ቦታ ኦርቶዶክሳውያን አንድ ነን። ያው ፖለቲካ በመጣ ቁጥር መቼስ ከፖለቲካ ጋር አብረን አንነፍስም። እውነት ነው። ክርስቶስ ክርስቶስ ነው። በዚያ እውነት እናምናለን እንጂ በደረስኩበት አገልግሎት ተጋብዤ አስተምሬ ነው የመጣሁት። ነገ ነው ዛሬ ነው ነገ ነው የሚሄደው አስከሬኑ። ለማንኛውም ወደ ኢትዮጵያ ነው ሄዶ የሚያርፈው የወለተ ማርያም አካል። ስለዚህ መጓጓዣ ችግር ስለሆነ ልጃችን የቤተክርስቲያናችን አባል ናትና በአባልነት ልንደግፍ ይገባል በሚለው አዋተናል። በየትኛው አዋጣችኋላችሁ? በቫይበሩ ላይ ያዋጣችኋላችሁ። አሁን ማሳሰቢያው ላልተሳተፋችሁ እንድትሳተፉ ነው። ሌላው ደግሞ 2-3 አስተያየት የተሰጠኝ ዘንድሮ ለምንድን ነው የቁርስ ያልጠየቁ መምህር ብለው የጠየቁኝ አሉ። ጥያቄው በዛ። እናንተ ለምትሰጡትና ራሱ እኔ መቀበል እንትን አልኩኝ የማሳቀቃችሁ ስለመሰለኝ። በእርግጥ ሲደለር 50 ብር 100 ብር ነው የሚገርማችሁ። እኛ አሁን በሌላ ቦታ የምናወጣው አንድ ሰው ለመጋበዝ ብትሄዱ የሚወጣው ገንዘብ ብዙ ነው እና ቤተክርስቲያን ጠይቃችሁ $100